ሚዲያ ላይ ስትመጣ ይዛው የመጣችው ኢትዮጵያዊ ድባብ ያላት ነገር በአጠቃላይ እናትየው ምን ያህል ልጇ ላይ ዋጋ ከፍላ እንዳሳደገቻት ጨዋ ልጅ ነው ለዚህ ሚዲያ የሰጣችን። ስነ ስርዓት ያላት አንደበቷ ቁጥብ ይሄ ውጭ ሀገር እንዳደገውም ከነጭ እንደተወለደ ልጅ ሳይሆን ስነ ስርዓት ያለው ኢትዮጵያ ውስጥ ያደገ ጨዋ ልጅ ያህል የምናከብራት ልጅ ነው ዴዚን የሰጠችው ለዚህ ሚዲያ ማለት ነው። የኔ እንትን ማለት ነው የኔ ኦፒኒየን ምናልባት እቺ እናት ማንኛውም ኢትዮጵያዊ እናት ለልጁ መልካም ነገር ከመመኘት የተነሳ ምናልባት አሌክስ ወጣትነትም ስላለበት ገና ብዙ የህይወት እንትን ስለሚጠብቀው ከልጄ ጋር አብሮ መሄድ አይችልም በሚል ለልጇ መልካም ከመመኘት የተነሳ ከሱ ጋር ባለው ነገር ላትስማማ ትችላለች። ገባሽ? ምክንያቱም እቺ ልጅ ገና ልጅ ነች። አየሽ ማንንም ኢትዮጵያዊ እናት ልጇ የተሻለ ቦታ እንድትደርስላት እንጂ አንድ ነገር እንገርሽ እኔ ጉቹ እኔ ሪከርድ የቲክታክ ሪከርድ ሳይሆን የዋትስአፕ እንትን አለኝ። እሱ ብልክልሽ ደግሞ እቺ እናት አለችም ትያለሽ። እናት እኮ ይኸውልሽ ምንም እናት ነች። ዜድዬ እናትየዋ እኮ ወይ ላሞራ ወይ ለሌላ እኔ ምንሽ መጀመሪያ አዳምጡኛ ስለናት ገብቶኛል እኮ አንቺ እኮ የምትይው የተናገረችው ራስ ሰምተሽ ሆናል። እናትየዋ እኮ ወይ ላንቺ ወይ ለኔ ወይ ሌሎቻችን ትክክል ላትሆን ትችላለች። ለልጇ ግን የምትናገረው ቃል ማለት ነው ለልጇ ግን አዳማይ ላይ ጉቹ ነው አዳማይ ላይ ያንቺ አፍቃሪ ቆይ ያንቺ አፍቃሪ ያፈቅረኛል ካለሽ እናትሽ አዳማይ ላይ ልክ አይደለም አልኩ እኮ እናትየውን እኮ እየተናገርኩ እኮ ነው። ወጣሳውን እየተናገርኩ ነው። ልክ ያልሆነ ከዚህ በላይ ብዙ ነገር በሰዎቹ ሁላ ስትሰደብ ይስደቧት ብላ ስትሉ ላይ የተቀዳ ይቻለው የሰደቧትን ልጆች አው ይስደቧት ትክክል ናቸው። እቺ ሊንዳ ምትላ እሷናት የላካቻቸው እሷ ለነገርኩ ቆይ በነገራችን ላይ ቆይ አንድ ነገር ልንገርሽ ማናት ዴዚ አንቺ እንደዚህ ስትናገሪ እሷ ደስተኛ እንደማትሆን ታውቂያለሽ። ግን በመጀመሪያ ደረጃ ምንም አደረገቻት አንቺ በዚህ መጠን እናቷን ስትናገራት የፈለገ ብታረጋት ደስ እንደማይላት ታውቂያለሽ። አንድ ነገር ልንገርሽ ዜዶ ኢላይ እንዳትሳሳት እሺ። በህይወት ቦይፍሬንድ ቢሄድ ሳሳት የሌለብሽ መቶ ባል ቢሄድ 100 ባል ይመጣል። እናት መተኪያ የላትም። እምዬ ነች። እንዳትሸወጂ ምን ቢያደርጉ ደም አስተሳስሯቸዋል። ነገ ዴዚ ደስተኛ አትሆንም። ከእናቷ ተለይታ ከሱ ጋር ብትኖር የጊዜ ጉዳይ ነው። ፍቅር ሲያልቅ እናቷን ነው የምታስበው። ወይ እንዳትሉ እኔ ክፉ የለውም። ምናልባት ይኸውልሽ ፐብሊክ ላይ መውጣት የሌለበት አለመግባባት ተፈጥሮ ሊሆን ይችላል። 4 ማል ወይ 3 ማል እናት ልጅና የዴዚ ፍቅረኛ መሀል ተፈጥሮ ሊሆን ይችላል። የምናውቀው ነገር የለም። ሞር ዲፕ ሆነ ግን ዜዶ በዚህ መጠን ተናዳ ሌሎቻችሁን በዚህ መጠን ተናዳችሁ እናት ሊሆን ስትናገሩ ልጅየው ደስ እንደማይላት ታውቃላችሁ ወይ ነው? ለልጅየው ተደግፋችሁ ነው። አንደርስታንድ አደርጋለሁ ግን ደስ አይላትም ነበር። ዜዶን አስወጫት እናትየው ስትል ስንቴ ዜዶን ስታስወጣት ነበር። which means እናቷን ዲስሪስፔክት የሚያደርግ ሰው አትፈልግም። ሞኛቱ ነው እናት ነገ እኮ ሁለቱ እኮ ይፈቱታል እኮ እና አምጣ እኮ ነው የወለደቻት ልጇ ናት እናት ናት። ተነጋገሩ ክፉ ደግ ምናምን ኦኬ እሺ ይሄ ነገር ይፈታል አይደል? ኖርማል እኮ ይሄ ፐብሊክ ሆነ እንጂ እኮ ቤት ውስጥ እኮ እኛ እና በእናቶቻችን ተቀውረን በጓደኞቻችን ፊት እናቶቻችን ሰድበውን እኮ አድገናል እኮ እኮ ፐብሊክ ላይ ወጣ እንጂ እኮ ኖርማል ሁላችንም እናሳልፈው ላይፍ እኮ ነው። ኧረ ኩዊን በእናትሽ ስለማናወራ ነው እንጂ ስንቶቻችን ስለማናወራ ነው እንጂ አሁን እሺ ቤተሰቦቻችን እናንተኛ የጠበስነውን ወንድ ልክ አይደለም ይሄን ቦርኮ ጠብሰሽ ታብለሽ አታውቂም እያዳሜ ታብለሽ ነገር ታብለሽ ማቃል ብቻ ሳይሆን ራሱ ባልና ወጣይተብት ስሚ ቤታ ቂጡን ያልጠረገ ምናምን እየተባለ ወደዛ አልሄድንም ዲቦራ እኔ እኮ ብያታለሁ ለእናቷ መጀመሪያ አዳምጪኝ ምንሽ እንደ እናት ትክክል ነሽ አልኳት እኮ ትክክል ነሽ መብቷ ነው ማለቷ ሁሉ ነገሯ። ግን እዚህ አደባባይ ላይ ወጣ ሰክራለች እንደዚህ ነው ምናምን ማለት አያለባት። ልክ ነሽ እሱ ሮንግ ነው። አደባባይ መውጣት የሌለበት እንጂ አደባባይ ስለወጣ ይሄ ቶፒክ ሆነ እንጂ ሁላችንም ተብለን ያደግ ነው። ፍቅረኞቻችንን ተደግፎልን አያውቅም። ልጅ ናችሁ በቤተሰብ አትሁኑ ከዚህ ፍቅረኛ እንባላለን። ሁላችንም ተብለን ያደግ ነው። አንድ ያልተባለ የለም በቤተሰብ ኖ ያልተባለ ሰው የለም።
ይሄ ፐብሊክ መሆኑ ልክ አይደለም። ልክ ነሽ፣ በዚህ ደግፍሻለሁ ዜዱ። ልክ ነሽ። ፐብሊክ መሆን የለበትም እንደዚህ አይነት ነገር። የቤተሰብ ጉዳይ ግን እናቷ እንዲህ አለቻት ምናምን እናት የምትለው ነገር ነው። የማናችንም እናት ብላን ያደግነው። ሞዲቦ አንድ ነገር ልንገራችሁ በዚህ አጋጣሚ አደባባይ ከባድ ነው። በጣም የሚያምር ስነ ምግባር ያላት የሚያምር ኢትዮጵያዊነት የተላበሰች ጨዋ ያሳደጋት ልጅ የምትመስል እንኳን እሷ ከነጭና ከኢትዮጵያዊ ተወልዳ ውጭ ሀገር ያደገችው አይደለችም። እኛ እንኳን ከኢትዮጵያ ቤተሰብ ሙሉ በሙሉ ተፈጥረን ኢትዮጵያ ላይ አድገን የሌለንን ስነ ስርዓት ያላት መልካም ልጅ ነች ላይ ያመጣችው። ያ ማለት ደግሞ የእናትየውን ጠንካራነት እናትየውም ተናግራለች። ያሳያል። ልክ ነሽ። አስተዳደጓን ያሳያል። እና አሁን እንደዚህም እንደሆነ ያደረጋት ምንድነው ሶሻል ሚዲያው ነው። ልጅቷንም ገባች ጭንቅላቷን ወዲያ ሲያረጓት ነው የመረዟት። እዛም ውጪ ደግሞ እንደ እናት እንደዚህ ዋጋ የከፈለችባትን ልጅ እንደ ቀልድ ሚዲያ ላይ ስትጠፋ ማየት እንደ እኛ እኮ ቤተሰቦቻችን ሰልችቷቸው እኮ ነው የተውኝ ነው ወንድሞቼ። አይንሽን እንዳናይ እንደፈለግሽው ይዛው ሚዲያሽ ላይ ተብሎ ገባችሁ። እንደዚህ የደፋችባትን ልጅ በዚህ ልክ ማየት ያማታል። እንኳን ሚዲያ ላይ ብትችል ጋዜጣ ላይ ማሳተም ከባድ ነው። ግን አትፍረዱ ነበር እውነት አትፍረዱ። እቺ ልጅ ሚዲያ ላይ ስትመጣ የነበራት ጠንካራ ደስ የሚል ኢትዮጵያዊ ድባብ ያለው ጨዋ ካፏ እንኳን የሆነ የወጣ ነገር የማይወጣ እንደ ነጭ ልጅ ወይም ውጭ ሀገር እንዳደገ እንኳን ሳትሟዘዝ አማርኛዋን ስብርብር እያደረገች ለመግባባት የምትሞክርበት መንገድ የጨዋነቷ ልክ ከጀርባዋ ያለችን እናት ሊያስመሰግን ነው የሚገባው። ዛሬ እናት ስሜታዊ ሆና ለምን ብላ በዚህ ልክ ብትቆጣ ከጎኗ ቆመን ታይ ብለን ልጇን መክረን ወደ ቤት ተመልሰው እናትና ላይ ሰላም የሚፈጥሩበትን መንገድ እንጂ መፈለግ ያለብን ሆይ እናቷ በድላታለች ከእናት ተሻል ሞግዚት ነው እንጂ የምንሆነው የእናትና የውሃ ክፉ የለው። ኢንሾርት ይህንን ነው የምናገረው። ሸርሙጣ ልጆች እዚህ ያላችሁ ልትሳደቡ የቆሻሻ ልጆች ዜድ ምንድን ነው የምትይው አንቺ? ወይ ዜድ ስለ እናት አውርታ በአራት ነጥብ ሳትጨርስ ኧረ እባክሽ ተይኝ። ኖ ዜድ ምንድን ነው? የዜድን ሀሳብ እንስማ። ድቦራ ጆከር ዴዚን ስለምትወዳት ነው። እንዴት እናቷ እንደዚህ ትቆጣታለች ነው ገባክ? ልክ ስለምትወዳት ዘግዝቃ ሳትገርፋትም እናቷ አይደለችም? እንትና ሜላት የምትባለው አሽቃባጫለች። ያቺ በሄደችበት አፍራሽ የሆነ ሴትዮ ባለጌ ሜላት በዘረኝነት ነው እቺ ቆሻሻ። አይተሻታል ምን እንዳለቻት? አንቺ እንደዚህ ስትላት እኔ እኮ ነው 20 ዓመት ሙሉ ተሸክም ያሳደግኳት፣ ለዚህ ሁሉ ክብር እንዲኖራት ያደረግኳት፣ እንድትበቃ ያደረግኳት እኔ ነኝ አለቻት። እና ኧረ በእናታችሁ በጣም ይደብራል። እኔ እናትና ልጅ ገባ ብላችሁ ገና ይዛችሁ ትመጣላችሁ ቲክቶክ ላይ። የምር በጣም ያስጠላል። ምንም ብንሰዳደብ ቆሻሻ ብንሆን እንደዚህ አይነት ነገር ግን ጥሩ አይደለም። ፐብሊክ መሆኑ ነው እንጂ አሁን እናትና ልጅ ከዚህ በላይ ተባብለን አላደግንም እንዴ? ተብለናል እኮ ምንም እኮ እንትን እኮ የለውም እኮ። እንዴት ሚዲያ ላይ ይዛ መታ ታሰድባታለች እናቷን? እንደ ቀልድ ተለመደ። ጆከር እዚህ ሚዲያ ላይ ትንሹንም ትልቁንም ሚዲያ ላይ ማነው ይዟት የመጣ? ቆይ አንድ ጊዜ ጉቺ አንዴ ቆይ እኔ ልንገርህ። እኔ ላይቭ ላይ ነበርኩ። ላይቭ ላይ ስኖር ዴዚ መጣ እየሰደቡኝ ነው አለችኝ። ገባ ማን ነው ስላት ነይ ብላ በቴሌግራም ላይ ስክሪንሾት አድርጋ ላከችልኝ እነማን እንደሆኑ። ከዛ ሄድኩ ወጣው፣ በቃ ወጣው፣ ከላይቭ ወጣው። ጌሙን ይቅርብኝ የወጣው አስገቡኝ ስላቸው አያስገቡኝም። አርፈሽ ቁጭ በይ ዜድ እንደምናከብርሽ አርፈሽ ቁጭ በይ። እቺ እናቷ ማታከብር ለእናቷ ይቅርታትን እነሱ እያወረዷት ነው ያሉ። አውቆ ሰው እንዲጠላት እያደረጉ ነው ያሉ። መጀመሪያ አይግባችሁ። እነዚህ ማን የላከቸው? እናቷ የዴዚ እናት ነው የላከቻቸው። ማንና ምትልቀው አልገባኝም። እንደዚህ አትበይ። ቆይ አዳምጪ። ከዛ ማታ ለምን ይሰድቧታል ስላት አዎ ትክክል ናቸው ይባላል። ትክክል ናቸው ይባላል ወይ? ኦኬ እሺ አዳምጪኝ። እኔ አንድ ነገር ልበልሽ። ዝም ብለው ይላሉ። ዝም ብለው አወቀራውች ልጅ ተናዳለች። ቆይ በእናትየው ጉዳይ ማለት እዚህ ውስጥ ትክክል አይደለ? ትክክል ያልሆነ ነገር ረጀ እኮ አንተ ከመጣ ደግሞ ቤት በቃ እንደዚህ ነው የሚለው። ቆይ እኔ ትክክል ያልሆነችው ምልሽ ያለው እናቷን እየሰደቧት ለምን ተያቸ? አዎ እውነታቸው ነው ማለት የለባትም። ልጅ ናት፣ ልጇ ናት። ልጇ እናት ስትሰደባት ደስ እኔ እናቴ እየተሰደብኩት ጸጥለኝ። አዎ ትክክላቸው እየተሰደቡች ትለኛለች አትለኝም። ያ ሚስጥር እያወቀች ለእኔ እንኳን እየተቀየመች
አታሰድበኝም እናቴ አታሰድበኝም እኔ አሁን እኔ ጥያቄ ልጠይቅ አታውቁ እናት ስለሆነች አዎ እናት ናት እናት መጥፎም ትሁን እናት ናት አውቃለሁ ልክ ነሽ ዜዶዬ እሱ ጥያቄ ቆይ ብቻ አንድ ጊዜ ጥያቄ ልጠይቅ አንድ ቀን ስትሳደብ ሰምቻትም አይቻትም አላውቅም እች ልጅ እሱን ተይ በቃ አዳምጪኝ እኔ እናቲቱ የቲክቶክ አካውንት አለ ጋይስ ፌመስ ናት ይሄን ብቻ መልሱልኝ ፌመስ ከሆነች እኔ ፍርድ በዴዚ ነው የገባችው እኔ እንጃ ምን አውቃለሁ በዴዚ በልጅቱ ከሆነች የገባችው እነዛኞቹ ልክ እኔም በሆነ እኔ ሰድባታለሁ ልጅቷን የምሰድብባት ምክንያት ምንድነው ካልሽኝ እናቲቱ አሳድጋታል አይሆንም አታገቢም ይሄ ገና ይቀርሻል ይሄ እንደዛ አይነት ሰው ለአንቺ አይመጥንሽም ያው አላት ያለው በቃ አላት ያለው ቆይ አንድ ቀን አንድ ጊዜ ማለት ጨርስ ሊንዳ የምትባልች ለአሌክስ አፈቅረዋለች ሊንዳ የምትባል እናቲዋ ደግሞ ከሊንዳ ግንኙነት አሌክስ ማለት ይሄ አሞራው የሚባል እሺ እሱ ማለት ነው እናቷን እንደዛ ብሎ መናገር የለበትም ገስት ላይ ገብቶ ቆይ ልጅቷ ታፈቅረዋለች ሊንዳ የምትባል እሱ ደግሞ የሚወደው ለዴዚ ነው አደባባይ ላይ እየተናገረ ነው ገባ እናቷ ደግሞ ከሊንዳ ይታወቃሉ አሁን እየሰደበቻት ማዘር አልኳት ትናንትና ገብቼ ሰምተኝ ከሆነ ማዘር ትክክል ነች ሁሉ ነገር ግን እንደዚህ የተሰደበቻ አዎ ትክክላቸው ናቸው ሊንዳ ትክክል ናት ስለባት ወለምን ስላት ትክክል ናቸው ኧረ አይደለም እኔ አሁንም የዴዚ እናት አከብርሻለሁ እወድሻለሁ ግን ለልጅሽ እንደዚህ አሳልፈሽ አትስጫት ነው ያልኳት እንደዚህ ያልኳት ቆይ የተናገሩባት ምክንያት አታገቢም ተይ አይሆንም አታገቢም አይደለም እናትሽ አክብሪ እናትሽ ይቅርታ በይ የት ስትሳደብ አይቶ የዚህ ምን ያመጣ አንቺ ገብቶ እኔንም ታፈቅረኛለህ ጉድዋን እንደዚህ ምግብ አሰጣት ምናምን ብሎ የሚያወራ ሰው ህፃን ልጅ ናት እንጂ ጆከር ትምህርቱን ልጅቷ አቋርጣለች መሰለኝ እናትየው ስትናገር የተቀዳ የሰማሁት ትምህርቷንም አቋርጣለች አይደል እምቢ ብላኛለች አለች እኮ ጉቺዬ እናቲቱ ትምህርቷን አቋርጣለች ሁሉ ነገሯን ትታለች አለኝ እምቢ ብላኛለች ልጅነ አታባልጉብኝ ተው ስንት ነገር ሁኜ 20 አመት ሙሉ ለሷ ብዬ ያለ ትዳር ያሳደቀው ልጅቷ ባለጌ ናት ምንም ብትሆን እኮ እናት እኮ ናት እንዴት አውጥታ አንቺ አሳልፋት ተሰጣታለች እንደዛ አይነት እናንተ እሰይስ የምትሉ ያቺን ሜላት የምትባል ጀጎር ደግሞ አሳልፋ የሰጠቻት እናቲቱ ልጅቱ ናት እናቷን ማሳመን ካለባት እናቷ አፏን ያስያዘች ነው በላይ በዴዚ ላይ ኧረ በእናትሽ ተይ ልጅቷ ተናገረቻት አይደል እናቴ እኔ ነው እንትን የምትለው ምን ነው ተከፍታ አንድ ጊዜ አዳምጪኝ አለ እኔንም አዳምጪኝ ለምን እንትን ነው እና መጀመሪያ ለምን አትበል በዴዚ ያለ ቤተሰብ አላደግም ተቀለነ አንድ ነገር ልንገርሽ እኔ አልኩ ለእናት ክብር አለኝ አልኩ ለእናቴ ክብር የለሽም እያልኩሽ አይደለም እኔ አሁን ስለ ልጅቷ አንቺ እኮ ጋር እየተሰደብኩ እየተዋረድኩ አዎ አዋርዷት እኔ ሀሳቤን ልናገር እንጂ ዜድ ሀሳባችን እኛ ብንግለጽ በጭሆት አናርገው ላ እና አንቺ እኮ ተናደርሽ ምናምን አዎ የዴዚ እናት አዎ መከበር አለባት እኮ ስትሳደብ አይተዋት ነው ወይ እና አሁን የዴዚ እናት ምናምን ቆይ አዳምጪኝ አስገቢው አሞራው አስገቢው ዲቦራ ጆከር አንድ ነገር ልንገር ካሁን እንትና ያለች እኔ ጉቺ እኔ አንድ ነገር ልጠይቅሽ እናት ናት አይደል እኛ እኮ ሁላችንም በእናት ነው ያለ በጣም ስድ ባለጌ የምንባለው እኛ ነን አይደል ያ ግን እኔ እንደዛ አይነት ነገር አለ እናት ተሳደባለሁ እናት ተሳደብ እኔ የኔን እናት ማንንም ሄዶ ሊነካት አይችልም እኔ የሰው እናት ስለተሳደብኩ ሂጄ የሰው እናት በጫፍ ልነካልሽ ይሄ ግን ክብርን የሚያወርድ ነገር ነው ለምን ካልሽ እናት ናት አይሆንም አለች አታሪ በራሱ አካውንት እናቲቱ ይዛ ገብታ ላይቭ ላይ ይሄን ነገር ብታደርግ ኑሮ ልጅቷን አሳስተዋታል ወደ ስህተት መንገድ እየሄደች ነው አይሆንም አለች አይደል እምቢ ስትላት አብራ ወጣች ሚዲያ ላይ ስለዚህ ልጅቷ ማድረግ የነበረበት አካውንቷን እንደውም ከቲክታክ ጠፍታ እናቲቱን ማሳመን እንጂ ያለባት እናቲቱን አሳታ ሰጣ ምንድነው ያለቻት ያችን እንትናን የምትባል ሜላት እናቀታለ በጣም መርዝ የሆነ ባለጌ ናት ምንድነው ያለቻት እኔን አለቻት 20 አመት ሙሉ ለልጄ ብዬ ነው ትዳሬን ትቼ ልጄን ያሳደግኩት ልጄ እንደዚህ ክብር እንዲኖራት ያደረኳት እኔ ቆንጥቼ ስላሳደግኩ ነው ሜላት ናት ያሳደገቻት ይሄንን ትመልሽልኛለች ዜድ እናቲቱን አሳልፋ ለሚዲያ እንድትሰደብ ያደረገቻት ልጅቱ ባሳደገች አብልታ ባጠጣች ላይ ሆምለስ ለምትሆነው እኔ ልቀቂያት ትላላችሁ ልልቀቃት ነገ ተመልሳ እኔ ጋር ማን ጋር የምመጣ ዜድ እናንተ ጋር ትመጣለች ልጁም ለአንድ ቀን ምናልባት ለፈለገ ባዳ እኮ ነው
አናውቅም እንደ ትዳርልክ እኛም እኮ አሳምነን ከሰው እናት ጋር ጣልተንም እኮ ብለን እናውቃለን ወንዶችን የተጣላቀን ውጭ ብሎ ነው የሚወረውራት አይደል መልሳ እናቲቱ ጋር ነው የምትሄደው እናትን እንደዛ አድርጋችሁ አትግፏት እንደዛ አይነት ሲጀመር አጸያፊ በጣም አጸያፊ ነገር ሚዲያ ላይ እኔ እስካለው ከሁላችሁም በፊት ሚዲያ ጀምራለሁ አጸያፊ ነገር ያየሁት አሁን ነው በጣም ያስጠላል ልጅቱን ሰድባችሁ ማባረር ነው በጣም ባለጌና ልጅቱ ባለጌናት አየህ በቃ ልጅቷ ከሚዲያ እንድትጠፋላችሁ ነው በቃ ይሄ የእናቷ እጅ አለበት ልጅቷ ለኔ ጠፋች አልጠፋች አንቺ እናት ልጅቷ ሰድባችሁ አባሯት ና ልጅቷ አትባረርም ልጅቷ የምሰድባት እኔ ምን ስለሆነ አረ ተረጋጉና አውሩ ጆከር አንዳንዴ በመነጋገር እኔ ለሀቅ ከሆነ እኔ እውነቱን ነው የምናገረው አቁነ ከሆነ ጆከር ምናችንም ልጅቷም ለዴዚ ሼር ይደረግላትና በቃ ላይክ ትክክልም የሆነውን ነገር ልክ አይደለም ማለት ይሻላል እንጂ እሷንም እንትን ማለት እሺ እኔ ለዚህ አንድ ጥያቄ ልጠይቃት እኔ ለሁላችሁም ለጉችም ለሁላችሁም አንድ ጥያቄ ልጠይቃችሁ እናቲቱ አካውንት አላት ወይ ፌመስ ናት ወይ ወደዚህ ነገር ውስጥ እንድትገባ ያደረገቻት ኢንተርቪው ስትደረግ ሁሉ አይቻለሁ እቺ እናት ባትወዳት ባታከብራት አናግረው ሚታርክ ላይክ አካውንት ፌመስ የሆነ አካውንት የላትም እናቴ ግን ከ6 በላይ አካውንት አላት ገባ ከ6 በላይ አካውንቶች አላት ሰው መልስ ይሆናል አካውንት አላት ወይ ብለህ እየጠየቅካለሁ ያ ዜድ የትላንት ስትልሽ 6 አካውንት ቢኖራ 6 አካውንት አላት አንተ እኔ ቆይ እኔ ልጁ ጋር ብዙም ስምምነት የለኝም ችግር የለውም በሌላ ውይይት ከሆነ ውይይት ነው ስርዓት ያለው ውይይት ግን አንተ እቺ እናቲቱ ጋር ጣልታ አንተ ነገ ሚስት ትሆነኛለህ ብለህ ነው ለእናቱ ያልሆነች ለአንተ ትሆነኛለህ ብለህ ታስባለህ ይሄን ጥያቄ መልስልኝ ላይክ ጆከር ምን መሰለህ ገብታ ሁሉም ነገር እስካላወቅከው ድረስ ምንም ነገር ሊገባ አይችልም በደንብ ግባበት እስኪ እሺ ወንድሜ ገብታ የሚባለውን በድላታለህ ያስቀይማታለህ እናት ናት እያልኩ እናት ናት እናትን አንተ ምንም ቢሆን ትጠላታለህ እናት ደግሞ እንደዚህ የከፋ የመረረ ነገር እንደውም እኔን ትፈልገኛለህ የሚል ሪከርድ ተቆርጦ ነው ያየሁት ከአንተ አንድ ለአንተ እናትን ቢሆን ይሄ ነገር የአንተ እህት ይሄን የምታደርግ አትናደድም እህትን አትገላትም እንዴ እህቴ ለራሱ ባለፈው የሆነ ልጅ ያፍቀራ ኦኬ ብለን ድረናታል ምንድን ነው አዲስ አይደለም እኮ እንዴ ኦኬ እናቲቱ አይሆንም ማለት አይደለ በደንብ ለመፍታት ችግሩን ትፈልጋለህ የዴዚንግ አካውንት ኢንስታግራም ልስጥክ ገባህ በሙሉ ኢንፎርሜሽን ያለው ከሰው 21 አመት ሙሉ ያለው በሙሉ አጥታት ስጠን እናትየውም ደውላ አነጋግራት ከዛ ደግሞ የእናትየውን እህቶቿን ወንድሞቿን አሜሪካ ላይ ያሉ በሙሉ ሰዎችን አገኛቸው ከዛ መልሱ በደንብ ይገባል አሁንም ያሉት በቃ እናቷን አታወራ ችግር የለውም እናቷን ዛሬም ነገም እናቷን ሁልጊዜም እንደዚህ ይነግራታል ብዙ ነገሮች ጽፍ ኢንስታግራም ምናምን ላይ ምንም ነገር መጥፎ እንዳታወሪያት እናትሽ ነች ሁልጊዜ ይሄን አትቅደም እንዴ ገባህ ይሄ ደግሞ ትላንትና እንድናረግ ያደረገኝ ደግሞ ብዙ ነገር ስለሰማሁ ከሊንዳ ወልደዋል እና እህቱን ደፍሮን የመጣው ሊቢያ ስንት ሴቶች አበላሽተዋል ወልደዋል ወረቀት የለውም ካምፕ እንደዚህ ብዙ ነገር ሲሆን ዝም ለዴዚ ቢኖር ነገር ዝም ያልኩት ገባ አሁን ምንም ነገር ማውራት አልፈልግም ስለዚህ ነገር ግን ከሶሻል ሚዲያ ላይ ወጣችን ለማውራት መፍትሄን ለመፈለግ ያክል እናቲቱ ናት አንተን እንደዛ ያለች ያ እንዴ ጥንባጋሚ እኮ ብለኛለች ላምጣልህ እንዴ እኔ አሁን አንተ ጋር የተጣላችሁበት ምክንያቱ አንተን አታገባም ብላ ነው ልጅ ልንገርህ ከምር ማለት አይደለም እኔ አሞራው እኔ ግልጽ ነው እኮ የምጠይቅህ ችግር የለም እንደዚህ የምትበድላ ከሆነ እንዴት ወደ ሚዲያ ትመጣለች እየተሻሻጠ እኮ ነው ያለው ጋይስ እናቲቱ አማራ ስለሆነች እኛ በጋብቻ ስኛ ምን አገባን ወደ ብሔር አታምጡት ምንም አይነት ነገር ነው ወደኛ ብሔር አታምጡት እዛው ራሳችሁን ቻሉ በቃ ለሰብስክራይባችሁና ለተለያየ ነገር እንጂ እኛ አማራዎች ደግሞ ብዙ ስራ አለብን ወንድሜ በድሮን የሚጨፈጨፈው ማህበረሰባችን ለሱ ድምጽ መሆን አለብን ማንንም ሰይዳችሁ በዚህ አጀንዳ ከዚህ በኋላ እንዳትጠመዱ እንዳትገቡ አማራ ይሆናችሁ
አያገባንም። ጂዚ ማናት? አንድ ቀን ለአማራ ድምፅ ሆናለች። ዜድ ማን ጠረጠረች? እኔ ስለ ምን አገባኝ? እኔ ስለሷ ለምን ጎትቶ ሳይወስዳትም ራሷን ታጠፍ? ለምን ራሷን አታጠፋም? እኔ ምን አገባኝ? ከሷ ያነሰ ህፃናት ያላደገ መብላት መጠጣት የማይችል 24 ሰዓት በድሮን እየተጨፈጨፈ ነው ያለ ማህበረሰባችን። ዩቲዩብ ላይ ይለቀቃል። ዩቲዩብ አንተን ተከትሎ ማንም ይሄድ የለም። አባቱ የአማራ ጥላት ነው። የአማራ ጥላት ጆከር ተው አልተውም። ለምንድን ነው የምትው? የአንቺ ወንድም ታች ላይ የሚገደለው ያሳዝናችሁ። ስለዚህ ሚዲያ ላይ መስራት ባለባችሁ ነገር ስሩ። በቃ ሁሌ የማንንም አጀንዳ እየተቀበላችሁ እኛ ንፍጣሞች አይደለን። በጣም በሳል ማህበረሰብ ነው። አይ የማህበረሰብ አዲስ ብሔርተኛ ነው ተቆርቆሮ ተነስቷልና አማራ ተብሎ ከተነካ ሰብስክራይቡም ፎሎውም ሁሉም ነገር በቃ ስንቱን ድራማየን ተጋብተው ተጋለናል ብለው ይመጣሉ። ተጋብተው አማራ ስለሆነ ደከመብኝ ብለው ይመጣሉ። ገና እኮ ብዙ ነገር ያሳዩናል። እናቲቱ የራሷን ሰብስክራይብ ለማፈመስ ከሆነ የመጣችሁ ጂጂኪያ ምን አርጋ ነው የመጣችሁ? ልጇን ሰርባርን እንደ ወደፊት አንተ ዛሬ ተከፋይ ያረጋቻት በዩቲዩብ። ስለዚህ እኛ አማራ ብላችሁ ስማችንን አትጥሩ ሚዲያ ላይ። እኛ የምንጠራበት እኛ የምንሰራው ስራ አለን። ድራማን እዛው ዘይጅ አገባ አሜሪካ ተቀምጣ ነው ደግሞ 20 ምናምን ዓመት እስከዛሬ አልተመቻትም። ተባራለች። ታባራት እኔ ምን አገባኝ? እኛ ምን አገባን? መብቷ ነው። ማግባት ከፈለገች እናቲቱን በዚህ ልክ ልትከለክል አትችልም። ይሄ ሁሉ ቁማርኛ ላይ ቁማር ለመስራት ነው። ሁሌ ተታላዮች እኮ አንሆንም። እኛ አዲስ ብሔርተኛ ስለሆን እውነቱን እነግርሻለሁ፣ እውነቱን እነግራለሁ። እና በፖለቲካው ላይ በፖለቲካው እንፋጫለን። አለቀ። ከዚህ ውጭ እኛ አያገባን። ጨርሻለሁ። መልካም ጊዜ ይሁንላችሁ። ማንም አማራ ሄደሽ እንዳታጭቃብጭ፣ ማንም ሄደ ታብ እንዳታደርግ፣ የእነሱንም ጉዳይ ሰማለሁ ብላችሁ እዛ እንዳትሄዱ። ልጁ ሰብስክራይብ ምናምን ዩቲዩብ ላይ ከለቀቀው ሰብስክራይብ እንዳታደርጉ፣ አንሱ ሰብስክራይብ። የማንም እኛ መፈመሻ አይደለም። ቻው ወረኛ ሁሉ ንፍጣሞች አደረጋችሁን። እኛ ያለው ነገር ነው። በቃ ቤተሰብ መልካም ጊዜ ሁላችን። ንጉቺ ቤታዮ ሰላሙ ዲቦራ ወይ ሚኪ ሲስተር እንደዚህ ነው ነገሩን ቀለል ለማድረግ ሞክሩ ከቻላችሁ። ፍቅር ካለ በመካከል ሁሉ ነገር ባን ይባላል። ከዛ ውጭ ግን ሁለታችሁንም ይጎዳችኋል። አይሽ ሁሉም ሰው የፈለገውን ሀሳብ ነው የሚሰጠውና እናድርጉ። ቴንክ ዩ በቃ እሺ ሚኪ እሺ ወንድምሽ ቤታ ወይ ጉድ አወራችሁ ብዙ። እኔ ምንም ውስጥ ላይክ እኔ እንዲህ ነው ብዬ ማስተያየት አልሰጠውም። ግን በቃ ሰማሁ። ወይ ከባድ ነው ግን። አይ እናትየዋን አይ እዛ እየሰማሁ ነበር የሆነ ቦታ እናትየዋን ክሳስ ብለው እግዚአብሔር ለሁሉም ይድረስላቸው። ያ እንደው እኔ ሰላም ቢሆን ክስ ላይ ምን ላይ እኔ እንጃ እኔ አላውቅም እኮ ዲቦ የኔ ጥያቄ ገብቶሻል አይደል? እዚህ ጋር ይምጣና ያለው ነገር ይወራ ሲባል ነው። እኔ አንቺ ጥያቄ ሳቂ ማለት ነው። በእናትሽ ለምን ሳቅሽን የሚያመጣው? ዋይ ዩቲዩብ ላይ ለምን ሳቅሽን የሚያመጣው? ትክክለኛ ጥያቄ እኮ ነው። እዚህ ጋር አንናገርም የእናትየዋንም የልጅቷንም ክብር ይነካል ከተባለ ያለው ነገር እንዳለ ዩቲዩብ ላይ መለቀቁ ምንድነው ፖይንቱ? የኔ ጥያቄ ይሄን ፕላትፎርም ነው እዛ ደግሞ የባሰ አይሆንም ወይ ነው የኔ ጥያቄ እኮ። ትክክለኛ ጥያቄ ነው። ለምን ዩቲዩብ ላይ መሆኑ ተፈለገ ነው? you got my point? እዚህ ጋር ልክ አይደለም ከተባለ እዛም ጋር ልክ አይደለም ነው እኮ ጥያቄ። ግን አንድ ሰው ገብቶ በመሃል ግን ሰላም ቢያወርዱ ሰላም ዩቲዩብ ላይ መለቀቁ እኮ ልክ አይደለም፣ አግባብ አይደለም ባይነኝ እኔ። እዚህ ጋር ልክ አይደለም ከተባለ እዛም ጋር ልክ አይደለም እና አሁን በተለይ ላይክ በኖርማል ኮንቨርሴሽን ባለ መግባባት እስከ መጨረሻው እናትና ልጅ መቆራረጥ የለባቸውም ማለት ነው፣ መታረቅ አለባቸው። እኔም እንደዛ ነው ማለት ነው። እኔ ከፈጣሪ ገባት እናትየዋን የሆነ ነገር ሆና ከሰው ምናምን ዲፖርት እናስደርጋታለን እያሉ ነበር። እንከሳለን ብዙ ነገር እየተባለ ነው። እኔ ቀላል ነገር አይደለም። ሰው ቤታ ይሄ ደግሞ ና ማን እንጃኒ በመሀል አልገባም። ምን ያላቅም ናቆታል ቤታ
በእናት እኔ አሁን ያልሰማችሁ ሞጥቼ ነበረ። ምን ያወራችሁ? ከፈጣሪ በታች ቤታ እናቴ ናት ለኔ። ከፈጣሪ በታች እናቴ ናት እና እናቴ እኔን ስትናገረኝ የነበረው ነገር ሚዲያ ላይ ቢወጣ ነው እኮ ብዬ ያሰብኩት ሰው እንዴት አይምሮ ሊቀይረው እንደሚችል እኮ እያሰብኩት እኮ ነው። ገብቶሻል? ትቆጣኝ ትሰድበኛለች ብዙ ነገር። በተለይ ክላስ በምንማር ሰዓት ምናምን ቆይቼ ስመጣ ማትለኝ እግዚአብሔር ምስግ የዓለም ጉድ የምድር ጉድ በደፋሽ ይድፋሽ በሞትሽ ምን ነው ሰው ልድሽ ሆነሽ በቃ ምን ማትለኝ ነገር እሳይ ድብን በይ አለ አይደል? እናት የሚሉን እናቶች የሚሉት ነገር ላይክ እንትን እኮ የጥላቻ ምናምን አይደለም፣ ግን በጣም የምትሰድበኝ እናቴ እኔ እና ሚዲያ ላይ ቢሆን ኖሮ ይሄ ነገር አልኩኝ ራሴ ሳስበው እንዴት ሰው ጀጅ እንደሚያደርግና እንዴት አስተያየት እንደሚሰጥ እኮ እየሳልኩት እኮ ነው። ከሰፈር ጎረምሳ ጋር እንኳን ስትታይ እንዴት ነው የምትሰጥ? ጎረምሳ ቆመች ተብላ ምን ነበር እኔ አላቃትም አልወለድኳትም ወይ ብላለች። አልወለድኳትም ብላ አላቃትም ነገር እየተባልን እኮ ነው ያደግነው። እንደዛ ነው ያደግነው። አላቃትም እኔ አልወለድኳትም እኔ እንደዚህ አይነት ልጅ የለኝም ምናምን ይላሉ እናቶች። ገባሽ? ብዙ ነገር ይላሉ እና ከባድ ቢታረቁ ባይነኝ ነው። እግዚአብሔር ያለውን ነገር ያረጋጋላቸው። እውነት ልጅቷ ምንም እንዳትሆን እና ይሄ ልጅ መግባት ፈልጓል መሰለኝ። አንድ ቁጥር እየጻፈልሽ ነበር። ሄነሲ ከማ በአንተ ስም እኮ ሌላ ሰው ልኮብኝ ነበር። ሄነሲ አንዴ ልሄድባቸው ስለሆነ ቪዲዮሽ ናት። እኔ ምን አለ መሰላቸው አሁን እኔ እዛ ሌላ ቦታ ሜጄ ምናምን ነገር ብዙ ነገር አይችል የመጣሁት ላይክ ብዙ ነገር ታዝቤያለሁ። ሌላ ቦታ ላይም ብዙ ነገር እየተወራ ነው። ግን እዛ ጋር የምታሽቃብጡ ያላችሁ ሰዎች ላይክ የእናትና ልጅን ነገር ማንም ቢሆን አያነሳውም። ሁላችንም እየኖርንበት ያደግንበት ነገር ነው። ሄጃውን እዛ ጋር የሆነ ነገር ሳይ በቃ እናትየውን በጣም ብሌም እያደረጓት ነው። እናትየውን እየተናገሩ ነው። እናትየዋን እንደዚህ እናድርጋት ነው። ማነሽ አዳሚ እዛ ጋር ምድረ እከክ ነገ ላይነን ሀሳብ ረስተሽው ነገ ለማትመለሽበት ነገር እኔ ማንም እንደዚህ ወጥቼ ስናገር አይቶኛ ግን ሰሱ እስኪ የት እንደምትደርሱ እናየዋለን። ነገሩ ደግሞ በዘር ምናምን እየሄደ ነው። ጊቭ ደም ፋክ ማንገስ ላይክ ዩ ካን ትራይ እዛ ጋር እንደዚህ ያወራችሁ አላወራችሁ ነገ ዞር ብላችሁ ማታዩትን ነገር አታጋግሉ። እነሱ እናትና ልጅ ናቸው። አንድ ቤት ውስጥ የሚኖሩ ሰዎች ናቸው። አታጋግሏቸው። በቃ የራሳችሁን ኑሮ ሁሉም የራሱን ኑሮ እንዲኖር ልቀቁላቸው። እናትየው ሳክሪፋይ አድርጋለች በዚህ ልጅ ኦፍ ኮርስ ያ ሽደድ 20 ምናምን ዓመት ስታኖራት እዚህ ጋር ያላችሁ ቲክታክ ላይ መጣ እዛ ጋር ቤት ከፍተም ተሽቃብጠው አንድ ቀን ዞር ብሎ ያያት የለም። ፓስፖርቷን ቀደደችባት ነው ነገር ማንም የማንንም ፓስፖርት አይቀደም። እቺ ልጅ ከፈለገች እናቷ ላይ ነገር ማድረግ የምትፈልግ ከሆነ አንድ ስልክ በቂዋ ነው። ግን ገሌን አስገቢ ገሌን አስወጪ ያቻት ቲክታክ ላይ ገሌን ስታስገባ ገሌን ተሳስተው የነበረው እሷን ስትሰማ ስለነበረ ነው። ይሄ እዛ ጋር ቤት ከፍታችሁን አንድ ነገር በእናትና ልጅ ማለት የምትገቡት ማለት ነው። ታሽቃብጥ ቤት ከፍታ እናትየው የምታብጠለጥለን አንድ ነገር ሁላችንም እናታለን። በእናታችን አንደራደርም። እዛ ጌድና የፈለግከው ማውራት ትችላለህ። እዚህ ኖ ሌላ ቤት ላይ ሄደሽ ላይክ ኖ ሌላ ቤት ላይ ሄደሽ የሚወራው ይደብራል። ማርያምን እናትየውን እንዴት አጥቦ እያሰጧት እንደሆነ አይ በቃ እኔ እግዚአብሔር እዚህ ጋር ኮሜንት ላይ አናገረ ፈልጋለሁ አናናገር ፈልግ አረ መስማ ምን እኮ ምን ልበል ዲቦራ እኔ እኮ ምን ልበል እኔ ቲክቶክ ነዋሪ እኔ እኮ ለዚህ ነው ቤታይ ማርያምን ሌላ ቤት ሄደሽ እኔ አይቼ ስመጣ እኔ እኮ አይቻለሁኝ እናትየዋን ንክሰሳት ዲፖርት ደረግ ምናምን እያሉ ሲናገሩ ነበር። እናትየው እኮ ይልሽ ዴዚ ፓስፖርት የተቀዶብኛል እያለች ነው በእናትየው እያሉ ነው። እናትየው ማን ስለሆነች ነው የዴዚን ፓስፖርት የምትቀደው? እናትየው የዴዚን ፓስፖርት ብትቀድ እኮ ነገ እኮ ትጠየቅበታለች። ከባድ ነው። ማን ስለሆነች ነው የምትጠይቀው? ላይክ ዴዚ ፓስፖርት የተጠፋ ትባላለች፣ ትናገራለች። ይሄ አሜሪካ ነው። እያንዳንዱ ነገር በህግና በስነስርዓት የሚደረግ። ለዚህ ነው የፈሴን ሁሉ ከለር ማላሳያቸው እኔ ቤተሰቤም ማላወጣው ቤቴን ሁሉ ከአንድ ወንበር ዞር እንኳን ማለው። ለዚህ ማህበረሰብ አያስፈልግም። እኔ የማንንም እናት አልተሳደብኩኝም። በእናትና በልጅ ማለት ትግቡ እናት ትክክል ነች። በጣም ነው እንትን የሚሉሽኝ የሚያበጣበጡሽ የሶሻል ሚዲያ ቤታ ምን እያሰብኩ እንደሆነ ታውቂያለሽ? እናቶቻችን የሚሉን ነገር ቢወጣ ሶሻል ሚዲያ ላይ አልኩ በቃ ኧረ በጣም በእናትሽ አባቴ ኩዜን እንዴት እየቀጠቀጠች አብራ ብልጣኝ
አሁን እንደዛ ያደርጋሉ። ፍለፊት ይመጣሉ። ምን ይላሉ? ከጎረምሳ ጋር ጎረምሳሽን ለማግኘት ነው እየወጣሽው ሽሻማ ግዢ ተብለሽ ስትላኪ ተብዬ ስንት የተሰደብኩ ሰው ነኝ እኮ። ዛሬ አሁን እሱን እንደንትን አውጥተሽ እናት እንደዚህ ያደረገችኝ አትይ። ገባሽ? ከዚህ ብዙ ሁላችንም ብናወጣው ስንት የተደረግነን፣ ግን ቤተሰብ ነው። ገባችሁ? ቤተሰብ ስለሆነ ማለፍ አለብን። ደስተም እኮ ነው ይሄ። ልጆች ትበላሽብኛለህ መጨረሻሽ ገባሽ? እና ልጅ ምንም ያዩ ለእናትና ለአባትሽ ልጅ ነሽና ደግሞ ቤተሰብ አንቺ እንዲኖርሽ የሚፈልጉት ህይወት በጣም ትልቁን እኮ ስለሚመኙ ነው። ታውቂያለሽ? ትልቅ ህይወት ነው የሚመኙልሽ። አሁን እኔ አንዷን ደግፎ አንድም መንቀፍ ተውና ማስታረቅ ሞክሩ። ኧረ ተው፣ ቤታችሁን እየከፈታችሁ አጀንዳ አታርጉት። እናትየውን እየሰደቧት ነው አሉ። የት ቤት እንደሆነ አላውቅም። እውነት ግን አሁን ጉቺ ደስ ይላታል። አሁን ልጇስ ብትሆን አሁን ስታይ ትላንትና ስታስወጣ ነበር። ዲዚ ራሷ የተቀዳ ላይ ብታይ እናትየው አስወጪ፣ እችን እንዳታስገቢ አስወጪ ስትላት እንደውም ልጁን አታስገባ ፕሊስ እያለች እየተናገረችው ነበረ። እንትና ጅቦን ከእናቴ ጋር እንዳያረጉ ግን የገረመኝ ለምንድን ነው ራሷን ብታጠፋስ የሚለው እሱ ምናውቁ ምን አስደበቀ? ከባድ ነው ብቻ። አይ ጊዜ ሶሻል ሚዲያ በየቤቱ ችግር አለ። ሁላችንም አልፈነው የመጣነው ነገር ነው። ሚዲያ ስለሆነ ነው ሚዲያው ሁሉ ነገር ቀላል ሆነ። ትንሽም ትልቁንም ሚዲያ ላይ እኮ ድሮ ማውጣት ለመድንና ኖርማል አደረግነው። አየሻ? የእናትና የልጅ ጉዳይ ራሱ እንደቀላል ሚዲያ ላይ ሊዳኝ ማለት ነው። በቲክታክ አልሆን ሲል በዩቲዩብ ካልሆነ በኢንስታግራም ገብቶሻል። በቃ ገበና የሚባል ነገር ጠፋ። እግዚአብሔር ግን ወደ ራሳችን ዩቲዩብ ነው የምታወሪ። ምን አገናኘው? ዩቲዩብ ላይ ይለቀቃል እያለ አይደል? እንዳንቺ ደግሞ ማን ያለው? እኔ ወጥቼ ነበር ማርያም፣ ሌላ ቦታ ነበርኩ። ነገ ራሷ ትለቀዋለች ዩቲዩብ ላይ ሄዳችሁ ነበር። ለምን አታውሩ? አይወራል ተባለም እንዴ ዛሬ? እኔ ታዲያ ጥያቄ ምንድን ነው? እዚህ ጋር ይወራ ከተባለ ለምን ዩቲዩብ ላይ ይለቀቃል እያልኩኝ ነበር እኮ። አልሰማሽም እንዴ? እኮ እሱ ነው ማለት አይወራ ከተባለ ለምን ዩቲዩብ ላይ ታዲያ ይኬዳል ነው ያለ። እኔም አልገባኝም። እንደዛ እኮ ነው የኔም ጥያቄ እኮ አሞራውን የጠየኩት ለዛ ነው። እዚህ ጋር እንዲወራ ካልተፈለገ ለልጅቷም ደህንነት ለእናትየውም ደህንነት ከታሰበ ለምን ተፈለገ ዩቲዩብ ላይ ይለቀቃል መባሉ? የኔ ጥያቄ ታዲያ የተሳሰበ ነገር አለ። እናት ጉድ እኮ ነው። እግዚአብሔር ልብ ይስጣቸው፣ ወደ ራሳቸው መልሳቸው። በራሷ ዩቲዩብ ነው የምትፖስተው፣ በዴዚ ዩቲዩብ ጭራሽ ሁሉ በዘር ገብተውልሻል። እየተፈታፈቱ ነው። በጣም ነው የሚያስጠላው። ይልሽ ወደዛ ሁለቱ አንዱ ሊያገባ ሌላው ገገባ አለ። እነሱ እንትን ሊሉት እናንተ እሱን አታገቡት፣ እሷን አታገቧት በቁጥርነታችሁ